እውነት ኢትዮጵያውያን አተን ነው የተቸገርነው ወይስ በቅንጦት ምክንያት ነው የተቸገርነው? የኛ ድህነት የጦት ነው የቅንጦት ነው? ግራኛ ምን ኢትዮጵያዊ ነው ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። በመጨረሻም በድሃ ላይ የሚያሽፈው ቤተክርስቲያን አሁን ለገባችበት ሰቆቃ በግንባር ቀደምትነት ስሙ የሚጠቀሰው ዳንኤል ክስረት የአርሲ ግፍ ላይ እጁ እንዳለበት የሚያሳይ አንድ መረጃ ሾልኮ ወጣ። በዙሪያም መረጃዎችን ሰጣችኋለሁ። ነፃነትን ማክበር ማለት እኮ መስማት የማይፈልጉትን ድምጽ ጭምር ማክበር ነው። ክርስቲያን የማንነታችን መገለጫ ነውና ኑ አብረን ድምጽ እንሁን ነው። አንቀጥቅጥ ሲባልም የሚጠራው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በሕይወትና ሞት መካከል እንደሚገኙ ከተሰማ በኋላ ዛሬ በተለያዩ ማረሚያ ቤቶች እጅግ በጣም ከባድ የተባለ ተቃውሞ ተነስቷል። አቶ ክርስቲያን ምን ገጠማቸው? ለምንስ መዳን እየቻሉ እንዴት ተጨከነባቸው? ስለሚለው ያገኘሁትን መረጃ አጋራችኋለሁ። Today this is a modern city. 10 years from now, this will be a metropolis. Never fear. All young Singaporeans, I say, we will not let you down. We are building Singapore for you and with you. ከሰዓታት በፊት የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ወንግ በመዲናችን አዲስ አበባ ኤርፖርት እጅግ በጣም ደማቅ አቀባበል የተደረገላቸው ሲሆን ስለ ወንግና ለህዝባቸው ስላላቸው አመለካከት ከጠቅላያችን ጋር በማነጻጸር በጋራ እንቃኘዋለን። ኦይ ሻሎም ሻ መጣንልሽ። በመጨረሻም ተወዳጇ የኢቢኤስ ፈርጥ ሉላ ገዙ ከምስራቅ አፍሪካ ግዙፍ የሆነውን የሚዲያ ተቋም ልትገነባ እንደሆነ የሚታወቅ ሲሆን ይህ ህልሟም እውን ለመሆን የተቃረበ ይመስላል። ሉላ አዲስ ያስገነባቸው ይህ የሚዲያ ተቋም ሀገራችን ውስጥ አሉ የተባሉ ተመራጭ ሚዲያዎችን ያስናቀ እንደሆነም እየተገለጸ ይገኛል። ይህ ነገር እውነት ነው? ትክክለኛ መረጃዎችን አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። ክርስትና ድራማ አይደለም። ወንድም ወንድሙን በላው፣ አባት በልጁ ላይ ቃታ ሳበ፣ ስደተኛው በዛ፣ በየፍርኩታው በየገደሉ የሚወድቀው ቁጥር የለውም። የእግዚአብሔር ልጆች ሕፃናቱ በትምህርት ገበታቸው ላይ እንደተቀመጡ የመምህራኑን ቃል ሳይሆን የጥይት ድምፅ ሆኗል የሚሰሙት። ምን አተን ነው? ፍቅር አተናል። የዛን ውጤትም ይሄው በጋድ እየተመለከት ነው። አስቀድሞ በአባቶቻችን የሰው ልጅ ክቡር የእግዚአብሔር ፍጥረት ስለሆነ ማንም ይሁን ማንም ከየትም ይምጣ ከየትም በፍቅር በደስታ ይቀበሉታል። ዛሬ በተለያዩ መስሪያ ቤቶች በተለያዩ ሀገራት ስንጓጓዝ በመጀመሪያ የሚታየው የፈረደበት ብሔር ነው። ሰው በሰውነት መለካት ሲገባው በዘመናችን በቋንቋ መለካት ተጀምሯል። ይሄው ነው ዛሬ ላይ ከፋፍሎን በዘረኝነት የሚያባላን መቻቻልን የሚያሳጣን። የፍቅር ጌታ እግዚአብሔር ደጉን ዘመን ያምጣልን፣ ፍቅርም ይስጠን። ሰላም ነው። ታዋቂዋ የቴሌቪዥን ፕሮግራም አዘጋጅና አቅራቢ የሆነችው ሉላ ገዙ በመጨረሻም ከምስራቅ አፍሪካ እጅግ በጣም ግዙፍ በሆነ ታላቅ የሚዲያ ተቋም ልትመጣና ወደ ስራ ልትገባ ጥቂት ጊዜያቶች ብቻ ቀርቷታል። እንደሚታወቀው ሉላ እጅግ በጣም ስሟን በሂደት የገነባች በህብረተሰቡም ቢሆን በቀላሉ ተቀባይነትን አግኝታ የበርካቶችን ትኩረት ሳበች ጀግና ሴት ናት። ታዲያ ይህንን ተከትሎ ሉላ በሀገር አሜሪካን ከሚገኘው የቅርብ ወዳጇ ጋር በመሆን እያስገነቡት ያለው ይህ የሚዲያ ተቋም ወደ ፍጻሜው የደረሰ ሲሆን ስራ ሲጀምርም ለበርካታ የስራ አጦች የስራ ዕድልን በመፍጠር ብዙዎች እንዲለወጡ ምክንያት ሆናል ተብሎም ይታሰባል። ሌላው ይህ ነገር መሰማቱ የሀገራችንን ታላላቅ ሚዲያዎች እንዳዘጋቸውም እየተዘጋ ይገኛል። ሉላ የተዋሕዶ ዕንቁ በርችልኝ፣ የልብሽን መልካም መሻት ከፍጻሜ ያደርስልሽ። To all young Singaporeans, I say, we will not let you down. We are building Singapore for you and with you.
ሲንጋፖር በ14ኛው ክፍለ ዘመን እጅግ በጣም ቁልፍ የሆነች የንግድ ስፍራ ነበረች። በ1819 በብሪቲሽ አገዛዝ ስር ሆና በስታንፎርድ ራፍለስ በተባለ ሰው ስር ሆና እጅግ በጣም ታላቅ የመገበያያ ስፍራን በመሆን አገልግላለች። በኋላም ከ1942 እስከ 45 በጃፓን ቁጥጥር ስር ውላ ቆይታለች። ከሁለተኛው ዓለም ጦርነት በኋላም በ1963 ሲንጋፖር ከማሌዥያ ጋር አንድ ላይ በመሆን ዓመታትን ቆይታለች። በኋላም በተፈጠረው አለመግባባት ሲንጋፖር ራሷን በራሷ ለማስተዳደር ወስናውጣች። በዚህ ሰዓት በዚህ ጊዜ የሲንጋፖር ሕዝብ እጅግ በጣም ከድህነት በታች ሆኖ የሚዋልል ሀገሪቱም በኢኮኖሚዋ እየወደቀች ነበረች። በኋላም ሊኳን የተባለ ሀገሪቱን በ10 ዓመታት በመራበት የጊዜ ሰሌዳ ውስጥ ከዓለማችን እጅግ በጣም ጽድት ያለች ያማረች ውብ ከተማ ለመሆን በቃች። ዛሬም ለብዙ ሀገራት ምሳሌ ትሆናለች። ሲንጋፖር ዛሬም ድረስ በሕይወት የሌለውን እንዳይኗ ብሌንም የምትሳሳላት ሊኳንን እያሰበች ታለቅሳለች። ሲንጋፖራውያን በአሁኑ ሰዓት ከጥቂት ሰዓታት በፊት ወደ ሀገራችን በገባው ላውረንስ ወንግ የምትመራ ሲሆን ላውረንስም እንደ ቀድሞ መሪ ለህዝቡ ሀሳቢ ከምንም በላይ ዜጎቹን በሀገር ውስጥ ብቻ አይደለም በሌላ ሀገራትን በሰላም ወጥቶ መግባት የሚያሳስበው ባለምጡቅ አእምሮ ነው። በጣም ያስገረመኝ ሲንጋፖር እንዲህ ስታንቆጠቁጥ በኢኮኖሚ ደከም ያሉ ሰዎች ቤታቸውን በፍጹም አልተነካም። እነሱ ባሉበት እንዴት እናልማ የወንግ ጥያቄ ነው። በዚህም በህብረተሰቡ በጣም ይወደዳል። ወደኛ ስንመጣ ዛሬ ዜጎቻችን ከአዲስ አበባ ውጪ ወደ የትም ቦታ ለመሄድ ይሳቀቃሉ። ለምን? በጠራራ ፀሐይ ስለሚታገቱ ገንዘብም ስለሚጠየቅባቸው። ዛሬ ዳዎች ከኖሩበት መንደር እንደ ጉድ ይፈናቅላሉ፣ እያለቅሳሉ። መካከለኛ ገቢ የነበራቸው በሚጠየቁት የታክስ ከፍተኛ ገንዘብ ሳቢያም ብዙዎች ቢዝነሳቸውን ዘግተውታል። ዜጎቻችንም ሀገር እንደሌለው በህገወጥ መንገድ ተሰደው በየበረሃው የአሞራራት ሲሳይ ሆነዋል። ጥቂት ከሲንጋፖሪያን ጋር የሚያመሳስለን ልማት ቢሆንም የህዝብን ያስለቀሰና እያስከፋ ነው። የሲንጋፖሩ መሪ መንፈስ በጠቅላዩ ላይ ይኖርልን። እውነት ኢትዮጵያውያን አተን ነው የተቸገርነው ወይስ በቅንጦት ምክንያት ነው የተቸገርነው? የኛ ድህነት የጦት ነው የቅንጦት ነው? ግራኛ ምን ኢትዮጵያዊ ነው። ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። የተረፈበትን መንገድ ስታው ለምሳሌ መጽሐፎቹና ገዳማቸውን አትንኩ፣ ወርቁን ወሰዱ አለ። በጀልባ ሄዶ ወርቁን ወሰዱ፣ ተወላቸው፣ ገዳሙ ሳይነካ ነው። በዘመናችን ከይሁዳና ከግራኝ አህመድ በላይ በቤተ ክርስቲያን ላይ በሽምቅና በደፈጣ ውጊያ የከፈተው ዳንኤል ክስረት ቤተ ክርስቲያን ለሚደርስባት የትኛውም ጥቃት በአንድም ሆነ በሌላ መንገድ ተባባሪ ነው። ዛሬ እግዚአብሔር ያከበራቸውን ቅዱሳንን ከሚያቃለሉ የእመቤታችን ስም ሲጠራ ባርባር ከሚላቸው ከመናፍቃኑ ጋር ዘመኑና እነሱን መስሎ በቸርቻቸው ተገኝቷል። ይህ እንዳይገርማችሁ ለስሙ ዲያቆኑ ሲሆን ዛሬ ሙሉ ለሙሉ ራሱን ፖለቲካ ውስጥ ዘፍቆ ጃውሳ መታንሳ የቀንጅቦች ሲል ይውላል። ቤተክርስቲያን ለሚደርስባት የትኛውም ጥቃት ግን ዝም ጭጭ ይባስ ብሎ በአንድ ወቅት በታሪክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዳከም ምክንያት የሆነውን ግራኝ አህመድን ደግፎ ብድግ ብሏል። እንዲህ ሲልም ይናገራል። ግራኝ ቤተክርስቲያንን አትንኩ ነው ያለው። ይልቅስ በአብያተ ክርስቲያናት የሚገኙ ወርቆችን እንዲሁም ሌሎች ነገሮችን የዘረፈው ሲል ከሌባ ጋር ተባብሮም ይቆማል። ትላንት ዛሬ አርሲ ላይ የሚፈጸመውን ጥቃት መዋቅራዊ እንደሆነ ልቡ እያወቀው ስልጣኑ ስለበለጠበት ነገሩን ባላወቅና ባላይ ያርፉታል። ከዚህ በላይ ለቤተ ክርስቲያን ጥላት ከወዴት ይመጣል? ዳንኤል ክስረት የወንድሞቻችን ደም እንቅልፍ ያስተኛህም መነኝ ወንድሞቻችን በእስር ላይ የሚገኙ የአማራ የህሊና እስረኞችን በተመለከተ ስለነሱ መረጃ ስጠን። በተለይም ስለ ወንድማችን ክርስቲያንና ስለ ሌሎች ወንድሞቻችንም ባላችሁ መሰረት አጭር መረጃ ለመስጠትና ከዚሁ ጋር የሚያያዝ አንድ መልእክት ለማድረስ ነው። ነፃነትን ማክበር ማለት እኮ መስማት የማይፈልጉትን ድምጽ ጭምር ማክበር ነው። በቋሪት ተወላጅ የሆነው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በሞትና ህይወት መካከል እንደሚገኝ ጠበቃው ለቢቢሲ አማርኛ ተናገረ። የፓርላማው ጀግና ክርስቲያን ሲናገር በርካታ ባለስልጣናትና ካድሮች ብርድ ይላቸዋል፣ ልብሳቸውን በላብ ይጠመቃል። ለምን? እውነት ፊት ለፊት ሲጋለጥ አስመሳዮች፣ ውሸታሞች እናም ደላሎች በዚያ እውነት ፊት የመቆም ኃይል ስለሌላቸው። ታዲያ ይህንን ተከትሎም አቶ ክርስቲያን ያለመከሰስ ዲሞክራሲያዊ መብቱን በሴኮንዶች ውስጥ አንስተው በቀናት ውስጥ የክስ መዝገብ አደራጅ
ገፍተው ዘብጥ ያወረወሩት። እናም ቁና መተንፈስ ጀመሩ። ከዚህ በኋላ ሰላም የሚያገኙ መስሏቸዋል። ዳግማዊ ክርስቲያን ዶክተር ደሳለኝ ጫኔ ግን እሳት ጎርሶ እሳት ለብሶ ተቀምጦላቸዋል። ታዲያ ክርስቲያን በተደጋጋሚ ጊዜ ወደ ሆስፒታል ተወስዶ ቀዶ ጥገና ቢያደርግም እረፍት ያስፈልገዋል እየተባለ ቁስሉ ሳይደርቅለት ጭነው ይወረውሩታል። ታዲያ ይህ ቁስል ወደ ኢንፌክሽንነት ተቀይሮበት እንደነበርና መልሶ ቢያገግምም አሁንም በጠና ታሞ መውደቁ እየተነገረ ይገኛል። ያለ ፍርድ 2 ዓመታትን በግፍ በጨለማ ክፍል እንዲያሳልፍ የተገደች እውነተኛ ነፍስ የሚገባት ያልነበረም። ታዲያ ይህንን ተከትሎም በተለያዩ ዓለማት ጨምሮ በሀገራችን ማረሚያ ቤቶች ፍትህ ለጀግናው ክርስቲያን የሚሉ ድምጾች እየተስተጋቡ ይገኛል። እናም በጸሎታቸው አስቦት ድምጹኑት የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።